ዋታም ቢሆን ለቀልድም ቢሆን እሱ እንደማያደርግ እኛ እናውቃለን። ግን ይችን ሴት ይዞ መምጣት ሴት ሞልቷል። አዜም ቡታጀራ ቤት ማገር ሆኖ ሴት ሞልተዋል። እሱ ከፈለገ ማለት ፍፄ። እች ልጅ ደግሞ በእርግጥነት ነው የምነግራችሁ፣ ፍፄ ለፍቅር ፈልጓት አይደለም ያመጣት። ምክንያት ያመጣበት ራሱ ምክንያት አለው እንጂ ምክንያት አለው ብዬ ነው የማስበው። ፍፄ እንደዚ አይነት ወንድም አይደለም፣ እንደዚ አይነት ልጅም አይደለም። ከስልሽ ሴት የፈለገ ሴት እንኳን ቢያጣ ከዚህ ሴት ጋር እሱ እውነቱም አምጥቶ ከሆነ የእሱ አሁን የጓደኛ የወንድሙን ነገር ይመኛል ማለት ነው። ገብቶሻል? አሁን እየነገርኩሻለሁ። አሁን ብሩክ የሚያደርገውን ሁሉን ይመኛል ማለት ነው። እኔ እኮ እንደ ጥያቄ እኮ ነው የምነግርሽ። ላ ሳይሆን እንደዛ ነው። ትክክል ነኝ እኔ። ማንም ጠይቅ፣ እዛ ኮሜንት ላይ ጻፉ ከፈለገችው። ለምንድነው እንደዛ ያልኩት? አፈቅራለሁ አይደል? አፈቅራለሁ ያለችው ሳምንት ወራቶች አልሞላም ፍቅሩ ወጥቶኛል ምናምን ብላ አላወረችም እቺ ሴት አይደለ? እሷ አሁንም ያለችው እኮ ልቤ ላይ ያለ ፍቅር አልቆባት ወይ ደግሞ ጓደኛ ፈልጋ ነው ወይስ ፍቅር ፈልጋ ነው ብሎ ሊፈትን ፈልጎ እውነት ያፈቀራት መስሏት እኮ ነው። ከልቤ ውስጥ አውጣኝ የምትለው መቼ ልቡን ውስጥ አስገብቷት ነው ከልቧ ውስጥ የሚያወጣት? አይደለም በውስጥ ለምሳሌ እያስጨነቀች ወይ ጓደኝነት እንፈልጋለሁ እኔ ጓደኛ መሆን እንፈልጋለሁ እያለች ከሆነ ለምሳሌ እሱ ደግሞ አፈቅራለሁ ሲል ምን ብላ መልስ ትሰጣለች ብሎ ምክንያት ያመጣት እንጂ እግዚአብሔር ከዚች ልጅ ጋር መልሳለሁ። እኔ እኮ እንደ ምሳሌ እኮ ነው እያወረን ያለ ነው። ጉፊሴ አትማሉ። ለምን ጥያቄ ነው ማውራት አለብን ማለት ጥያቄ ማንሳታችሁ እሺ ጥሩ ነው። ግን ከዚች ልጅ ጋር ማለት የመጣበት አሁን ምክንያት ይኖረዋል። የሚዞበት የመጣ ምክንያት ይኖረዋል። እንዴት የጓደኛው የተመኘችው ሴት ይመኛል ነው ፊሴ? ዓለም ላይ ሴት የለችም ነው እንደ ጥያቄ ገባሽ? እንዴት ይሆናል? አሁን እሱ አይኮ ብሩኬን የተመኘችው ሴት እንዴት መመኘት ቻለ ነው? እሱ የብሩኬ ነገር ሁሉንም ይመኛል ወይ ነው እንደ ጥያቄ? ይሄ ነው ሰኒዬ አሁን ለምሳሌ እየደወለች የእናንተን ጓደኝነት እፈልጋለሁ ምናምን ብላ የምታስቸግር ከሆነ እሱ ይቺ ልጅ ወጥቶላታል አልወጣላትም ብሎ ሊያሳምን እንዳይሆን ነው። በቃ ይህ ነው የሁላችን ጥያቄ ነው። ምናልባት ይህን ነገር አስበው ይሆናል። ቅድም ብለናል። ታሻም ሆን ይችል ለእነሱ ለጓደኝነትም ለእህትነትን ለምንም አትሆነው። እንደውም ጋልቱ ሰው ለምንም አያስፈልግም። በሚዲያ ላይ ነው አውቀሻል። ሰውን የሆነ ነገር ትሎክሳለች፣ ዝም ትላለች፣ ሌላ ሰው ትላለች። ከዛ ሌላ ሰው ነው የሚታሳብ፣ ሌላ ሰው ነው ኦዲየንስ ማየት አይፈልግም። ለምንድን ነው አታስፈልግም እኮ ሲጀመር። ሀይሚ ለምሳሌ የብሩኬ ፍቅረኛ እንደሆነች እያወቅ እሱ እንደሚያፈቅር እሷ እንደምታፈቅረው እያወቀች እኔ አፈቅራለሁ የራሴ አደርጋለሁ ግግም ያለች ሴት አንቺ እኮ አስመሳይ ነች። ሀይሚን እኮ አንቺ እኮ አስመሳይ ነች። አንቺ እኮ ብሩኬን አትፈልግም ብላ በጥፊ መጣ አይደለም ያቺ ሴትዮዋ ትላንትና አታስፈልግም ለይና አንቺ ለጓደኛ ለምንም አታስፈልግም ብሎ ከህይወቱ ካባረር በኋላ እሷም ደግሞ ይቅርታ ብላ ከሄደች በኋላ መልሶ ማምጣቱ ለምንም አትጠቅም። ምናልባት በውስጥ እያስቸገረች ነው እንዳለች በውስጥ እያስቸገረች ይሆናል። ቃዬ ልንገርሽማ መፈተሽ ለምን አስፈለገ? አንቺ እኔን ተውስጥ የተዋጣሽኝ ጠላሽኝ ለምን አስፈለገ ነው? እኔ ጥያቄ ነው የጠየኩት። ለምን አስፈለገ? በቃ ወታለኝ ለእሷ ተጨንቀው ናገቡ ኖ ፊሴን ይቀበላለሁ ብላ ብትመጣ ራሱ ኤቨር አይቀበልም። እሱም አይቀበላትም። እሷ ተቀበልኩ ብላ ብትመጣ አይቀበላትም። እዚህ ጋር ፈተናው እኮ ነው። ገበት የሆነ ሴትዮ በእናታችሁ እኔ ሀይሚጌን ስለተናገረኝ ነው እንጂ እኔ ምን አገባኝ። እኔ ግን ሀይሚጌን ስለተናገረኝ ብቻ እኔ ይቅርታ አድርጉልኝ። በጣም እኮ ከዚህ በፊት ዘዲ የላይፍ ላይ ገብታ ምንድን ነው አለችው? መቼም ቢሆን የራሴ ካደረግኩት ታያላችሁ ብላለች አይደለ? እናቱ ብትወልዲያት አታደርሳትም እንደ እሷ። ተው በእናታችሁ እኔ አታናዱኝ። እኔ እናዴድና መጥፎ ነገር እናገራለሁ። እናቷ ትሆናለች ለሀይሚ እንዴ። ስለዚህ ለምን አስፈለገ ነው? የምትጠዩን ሰው ጨረቃ መራቅ አለብሽ። በቃ ማልከስከስ አያስፈልግም። እንደገና ይነሳብሽ ማለት እኮ ነው። ስለሽን መንካት እኮ ነው።
ቁስልሽን መንካት እኮ ነው። እንደገና ምን አስፈለገ? ሴት ተፈለገ፣ ሴት ጋር መስራት ተፈለገ፣ ሌላ ሴት አንጥቶ ለምን አይሰራም? እሷ ለምን አስፈለገች ነው እንጂ እሷ አይፈልጋትም። እንደማይፈልጋ ሙሉ ለሙሉ አውቃለሁ። ለምን መጣች ነው? አዎ በቃ ይሄ ነው እንግዲህ። እስኪ ነገ እንሰማለን። እኛ አሁን ምኑንም አናውቅም። የመጣችበትንም ያመጣበትንም ጨረቃ የሚያውቁት ነው። ግን ነገ ደግሞ እንሰማለን። ተከራከርሽኝ ጨረቃ አልተከራከርኩም እኮ መናገር እኮ አይደለም፣ ክርክር እኮ አይደለም። የመጣበትን ያመጣበትን ምክንያት እኛ አናውቅም። እነሱ ናቸው የሚተዋወቁት። ጨረቃ አንቺ ነሽ ቪዲዮ ያየሽው? የምን ጉድ አይተሻል? እና ፍፄ ትንሽ አላለቀሰም? አልቅሷል። ዝም በይ ጨረቃ። አንቺ ማህረብ ያቀበልሽው አንቺ ነሽ። አልፈልግም ብላሽ አላደረገችም። ጦሶ ነገሩ ስልሽ አንድ ሰው ከሚያልፍ አልፈልግም ማለት ተቀብሎ ከሚቀል ያው ይሻላታል። አልፈልግም ብላ ሰራችኛ ያስመች ፈለግናት። እሷ ናት እንደ እኛ ቤት የምትመጣው። ማንንም አይፈልጋትም። በአናቷ ትተካል። እናንተ አታሳድቡኝ። ጌታን የተሳደበ አሁን ከልጆቹ ጋር ታቀያየም። ስርዓት ይኖራችሁ። ኧረ አስፈልጊም መተፈልጋነት አደሷት ምትፈልጋል። በቃ ሙዚቃ ያውጣ። ጉድ ሰራችኝ ብሎ ማለት ነው። ሙዚቃ ጉድ ሰራችኝ። እኔ ዘፍንለታለሁ ለፍጽዬ። እኔ አባት አይዞኝ አይዞኝ። እኔ እፈልግላለሁ። እኔ ልመጣም ስለሆነ ከአዲስ አበባ እፈልግላለሁ። ችግር የለም ችግር የለም ወንድም አለም ችግር የለውም። እኔ እፈልግላለሁ። እባክህ ሴት ሞልተዋል ቅቤ መሰሉት። እሷ ለቀቃት አልለቀቃትም ብሎ እሷን ጥያቄ ለማቀፍም ጭቂታ ራሱ እግሩ ትሰብርበታለች። ምን ሆናችሁ ነው? እኔ እኮ ጠዋት ብዬ ነበር። ዛሬ ህዝቡ በአንድ እግር ቆሟል። ልቅናት ለመሽከርከር አይመችም ብዬ ነበር። እኔ በውፍረት በሳዳም ቀጭን ስለሆንኩኝ ምንም አይመስለኝም። እና እንዴት አቅፋት ይቀመጣል? በጌታ እኔ ሲጀመር ጽሁቷን እጇን አይቼ እራሱ ፈጣሪ ሆይ ትዕግስቱ ሲተንቺ ሴት ያስፈራል። ታፈርጠዋለች እኮ አቅም የለውም። ቀጭን ነው የፍጥም ምስኪን እኮ ነው። ማነው ቀጭን? ደግሞ አንቺ ደግሞ ፍጹም ቀጭን ነው እንዴ? ባለፈው ታይት ለብሳ ላየሽ እንደ እግሩ ማቀፉን ነው እንደ አንቺ እያየች ያለች ማቀፉን ነው እንደ ልጁን ትበላዋለች። አይ በሀይሚዬና በብሩኬ ህይወት ላይ የመጡ ሴቶቹ ከማንም ጋር ማየት አንፈልግም። እግዚአብሔርን ከማንም ጋር ማየት አንፈልግም። ከማንም ጋር ይሄ ደግሞ ጭራሮ ደግሞ ዛሬ ደግሞ ቲክታክ ላይ ለቆት በራቸው ላይ ነኝ ሀይሚ በር በከፈተችልኝ ብሎ ደግሞ እሱም ቪዲዮ ለቆ አየሁት። አንዱ የወንድ ጭራቅ አለ ሲያስጠላ ሬሳ። የሀይሚ ጦስ ልሰዱ ሊበሏት ነው መሰለኝ እኮ እነሱ ቻናላቸው የሚንቀሳቀሰው እነሱ ስም ስጠሩ ብቻ እኮ ነው። ለዛ ነው አስመሳይ በእሷና በብሩኬ ፎቶ የሚነግዱ ስንት አሉ። እንዴት እንዳስጠሉ እነዚህ ሁለቱ። ደግሞ አንዷ ልጅ ጣቁፋ ያይ ነው ደግሞ ይሄ የአምስት ልጅ ቤት 5 ልጅ የምናስቀምጥበት ክፍል ነው። እንደ 5 ቦታ አከፋፍሎ ወንድነቱ ያስጠላው እሰት የሀይሚ የስም ይሄዳል። 5 ልጅ ይሞልታል። ነው የምትወልደው። አሁን መሽን ያበቁራጭ ሰውዬው እንጂ እኮ ጣን ልጅ ብታገኝ ራሱ ትበላለች። ብታገኝ ትበላለች። አዎ አይቀርላትም። አራት ልጅ ፊት ለፊቷ ማቅረብ ወረበላ የኔ ወርቅ የኔ ቅሌታ አይመስል ፎቶ እንደተለቀቀ እንኳን ደስ አለ ብዬ መናገሬ እኔ አሪሱን ቅሌታ እኔ እኮ ይሄ እኮ ነው መጨፈር ያለብሽ ዛሬ ታለች ማብራት። እኔ ትግራይና አይገባኝ በትግራይና ሙዚቃ ሚሚ ወይ ገስ ስለሰራን አዝኛለሁ በጣም። ኧረ በእግዚአብሔር አትዘኑ። ለፈለጋችሁ እንጂ እኮ ለዚች በልመላችሁ አይደለም እኮ እናንተ እዚህ ቤት የዚህ ቤት ማለት ነው ከለቀቃችሁ ዋ ኧረ ማን መለቀቅ ነገርሽ ስቶሪ ላይ ነው የምለቀው እኔ ለፍጽዬ ብዬ ስራጣው እኔ የለቀቁ ገለልሻለሁ ጀመር ድለሽ ላረጉ ገብቼ ነበር አጠፋሁት
ለቅቄ ነበር አጠፋሁ። በሉ ኧረ እናንተስ የከፋ ነው። በሉ ያው እናቴ ለሚሚ መልእክት አለ ከታች እየጻፉላት ነው። እኔ ለቃቅ አርጉኝ፣ ታውኝ እንዲሰሩ ቆይ ጥሩ መልእክት ነው። ቆይ ሰሩ ችግር የለም። ሚሚዬ የኔ ውድ እህት የኔ ውድ እህት ስራ ከፈለጉ ይስሩ ይለወጡ። ነገር ግን ደመቁን በጭራሽ ካጠገባቸው እንድትርቅ እንፈልጋለን፣ ማየት አንፈልግም ብለዋል። ችግር የለውም ጌታን፣ ችግር የለውም። ኦዲየንስ ማይፈልግ ነገር እኮ እነሱ እንደማያደርጉ ታውቃላቸው። እግዚአብሔር ችግር የለውም፣ ችግር የለውም። ነቡ ከአንቺ ነው ይሄን ሀሳብ የመጣ ወይስ ከታች አይተሽ ነው? የለም ወላሂ ጽፋለች። ወላሂ ሁሉ ጽፋለች። ገባኝ። ስሟ በትግርኛ ጨረቃ ፋሚሊ ይላል። አባይ ተንቤን ማዕራይ ትክክል አፍክድ ወፅ ዚ እኔም እኮ ፈልጊያት አይደለም፣ ወድጃት አይደለም እኮ እኔም እኮ አስጠርታኛለች። እሷ መሆኗ ሳውቀው እኔ ጉዴ መቻወቅኝ አሁናል ያወቅኩት። እኔስ መቼ አየሁኝ? እናንተ አይታችሁ ነው። እኔ አሁናል እንደናንተ ነግራችሁን ቪዲዮ የከፈትኩት። አባይ ተንቤን አይንዳሊ ማዕራይ ስራሕ ላይ አይንዳሊ ወርቅዬ ስሚ ዘታይ ነው ቡጤ ይሁን በኩዜ ይሁን አይገባኝ። በትግራይና ነው እየፎሰትኩት ግቢና አዳምጪ። ከዛ ድሌ ታረቋል። እዚህ ቤት አትገበያትም ቡርቴ፣ እዚህ ቤት አትገበያትም። በትግርኛ ነው የለቀቀው። ችግር የለውም። ኖ መጀመሪያ የፎሰትኩት ግን ኃይለኞች ናቸው ጨረቃ ፋሚሊ ድረታ። ኧረ በስመ አብ ጨረቃ ፋሚሊ እኮ ለነገርም አንደኛ ናቸው። ባይዘው ለነገርም እግዚአብሔርን ግን በልጆቹ የመጣ ነገር ግን ራሳቸውን አሳልፎ ነው የሚሰጡት። በጣም ደስ የሚል ኦዲየንስ ነው ያለው። እግዚአብሔርን መብራተ ለይኸልኺ ረኺ የደለም ባሓት እውነት በጣም ደስ የሚል ኦዲየንስ ነው ያላቸው። ለነብሩክ እየበስመው ፈጣሪን አመስግኖ የምር የሚሉ እኮ ናቸው። እግዚአብሔርን ፈልገው ያመጣሉ። የእነሱ ምንም እንዲነኩ የማይፈልጉ አንበሳ ፋሚሊ ያላቸው የረሳ የለም። እስቲ ቆይ ለነገሩ አንበሳ እንደሆንን እኮ አሳየን እኮ በተግባር ነው ያሳየነው እኮ ጨረቃ ፋሚሊ አንበሳ እንደሆነ። ባለፈው ዕለት አላየሽም? እንደ ባንዴ ግራ ቁም ባንዴ እኮ ነው ዝግት ያስደረገ። አናቅም። እውነትሽ ነው። ባይተንቤን አናቅም። በእነሱ የመጣ ወላሂ ከታች የሚጽፉት በሙሉ አንፈልጋትም፣ ማየት አንፈልጋትም። አረ እኔ እናታት እኔ በግሌ እኮ እኔም ነግራችሁ አይደለም እንኳን ይቅርና ከእኛ ልጆች ከአካባቢ ልጆች ማየት አልፈልግም። መስዋ ልጅ እግዚአብሔርንም በጣም መጣላት እንደዛ የተባለች ነው አይደለም። ሲጀመር እንዴት ነው እሱ እኮ ከብሩክ ርቆ ቢኖር ኖሮ እሱም በርቀ ስለሆኑ ችግር የለም። ግን እዚህ ጋር አሁን እኛ ሰው ለመውቀስም የሆነ ሰውም ለመናገር ምክንያቱ ምን እንደሆነ ስታውቂው እኮ ነው። አሁን እጽዬ ለምን እንዳመጣት የምናውቀው ነገር የለም።